ፖለቲካዊ ኢኮኖሚያዊና የጸጥታ ወይም ወታደራዊ መከላከያ የሚመጣው አንዱን ለማስፈጸም ነው። የጸጥታ እርምጃ ለመውሰድ ነው። የጸጥታ እርምጃ ብቻውን በቂ አይደለም። ከአማጺው ጋር ኮምፒቲቲቭ ሊሆን የሚችል የፖለቲካ ዲስኮርስ የፖለቲካ ናሬቲቭ መኖር መቻል አለበት። ህዝቡ ወደ አማጺው እንዳይሄድ ወጣቱ ወደ አማጺው እንዳይሄድ የተሻለ እድል በመንግስት ሊፈጠርለት ይገባል። ኢኮኖሚካሊ ማለት ነው። ኦሮሚያ ውስጥም ሆነ አማራ ውስጥ ብሎም ትግራይ ውስጥ ወይ የፖለቲካ እጥረት አለ ወይ የኢኮኖሚ እጥረት አለ ወይ ሁለቱም እጥረት አለ። ይሄ መከላከያው ላይ ከፍተኛ ጫና ፈጥሯል። በተለይ ደግሞ የመንግስት ገዢ ትርክት እነ ዳንኤል ክብረት ያነሱታል ፕሮፐር ግን ፍሬም ማድረግ አልቻለም። ገዢ ሀገራዊ ትርክት ዲቨሎፕ ማድረግ አለመቻል የወታደሩን የሚመራበት ፐርፐዝ አሳጥቶታል። ግጭቶቹ ብሔር ነክ ከመሆናቸው የተነሳ ይሄ ወታደር ደግሞ ህብረ ብሔራዊ ከመሆኑ የተነሳ በወታደሩ ውስጥ ሲፕ እያደረገ እየገባ እያዳከሙ ነው። ለመጀመሪያ ጊዜ እኮ ነው በታሪካችን አማጺያን በተለይ ደግሞ ኮንቬንሽናል ጦር ላይ ሳይደርሱ ኮንቬንሽናል ፋይቲንግ ካፓሲቲ ላይ ሳይደርሱ በመቶዎች የወታደሮችን እየማረኩ ዲስፕሌይ ማድረግ የተያየ ነው በቅርብ እኮ ነው። ያይና ነሻቢያ ድሮ የደርግን ወታደር በዚህ ደረጃ መማረክ የቻሉት ከጎሪላ ፋይቲንግ ወደ ኮንቬንሽናል መካናይዝድ በሆነ ደረጃ መጓጋት ከጀመሩ በኋላ ነው የደረሱት። ዛሬ ፋኖም ወይለም ኮንቬንሽናል ጦርነት አልደረሱም። ስቲል ጎሪላ ታክቲክ ላይ ነው ያሉት። ሶ ዋይ ኢዝ ኢት በተጋጩ ቁጥር በመቶዎች በሺዎች የሚማረከው ወታደሩ ሞራል የለው ፐርፐዝ የለው። ዛሬ ተዋግቶ ነፃ ያወጣውን አካባቢ ነገ ተመልሶ ያጣዋል። ምክንያቱም እሱ ሲንቀሳቀስ ቦታውን ባኪሙን የሚሞላ የፖለቲካዊ አስተዳደራዊ ኃይል የለም። ያ ብቻ ሳይሆን የኢኮኖሚ ውድነቱ ወታደሩን መጉዳት ብቻ ሳይሆን ኢንሴንቲቭ ፈጥሮለታል። አሁን ኦሮሚያ ውስጥ አማራ ውስጥም ተጀምሯል። አንዱም እንደሚሆን ታውቃለህ ማዚያሩ ትጥቅ እንዴት ያገኛሉ መሰለህ? የመከላከያ ወይ ደግሞ የፖሊስ አመራሮች ከላይ ያለው ኃይል ሙስናው መሆኑን ስለሚያውቁ ራሳቸውን እየገቡበት በሚያሳዝን ሁኔታ ይሄን ያህል መሳሪያ አስታጥቄ ልክልሃለሁ ይለዋል። አማጺው የተወሰነ ገንዘብ ይሰጠዋል። በዛ መልኩ ያ ወታደር ሄዶ እየተመታ መሳሪያ የሚወስድበት ብዙ ጊዜ አሁን ጣት ሲቀሰር ሰማለሁ። ግብጽ አስታጥቃ ኤርትራ አስታጥቃ ምናምን ይባላል። በአሁኑ ጊዜ የኢትዮጵያ አማጺያን የውጭ ኃይል ምንም እኮ ድጋፍ አያስፈልጋቸውም። because the state at the lowest level does not exist። የመንግስት አስተዳደራዊ መዋቅር በቀበሌ በወረዳ ደረጃ የለም። ያ ብቻ አይደለም። የመንግስት ወታደር ሚሊሻውም ሆነ ከሚሊሻ አልፎ ራሱ እስከ መከላከያ ድረስ ያለው የመዋጋት ሐሞት የለውም። አሁን ፐርፐዝ የለውም። ከዚህ የተነሳ እነዚህ አማጺያን በቀላሉ የሚያስፈልጋቸውን ወታደራዊ ትጥቅና ስንቅ ያገኛሉ። ሶ ይሄ በመከላከያ ሞራል ላይ የባሰ ቪሸስ ሳይክል እኮ እየተሸነፈ በሄደ ቁጥር ከላይ ደግሞ በተለይ ደግሞ ከላይ ያሉት አመራሮች ልክ እንደ ሲቪሊያኑ ከፍተኛ ሙስና ውስጥ እየገቡ ሄደዋል። because there is normalization of corruption, legitimization of corruption, you know እና በጸረ ሽምቅ ትግል ውስጥ ያን ሀገር መከላከያ ኃይል ከሚሸነፍበት ምክንያት ውስጥ አንዱ የሙስና መስፋፋት ነው። የሙስና መስፋፋት በተለይ በአፐር ኤችሎን ኦፍ አርሚ ውስጥ ሲገባ የሚያመጣው የሞራል ድቀት ቀላል አይሆንም። ሶ በአጠቃላይ ሶስቱ ላይ ማያያዝ መቻል አለብን። ሀብታሙ የፖለቲካ ቀውሱ የጸጥታ ቀውስ ፈጠረ፣ የጸጥታ ቀውሱ የኢኮኖሚ ቀውስ ፈጠረ፣ የኢኮኖሚ ቀውሱ የፖለቲካውን ጸጥታውንም እያበላሸው ሄደ እና እኔ በጣም ያሰጋኛል የኢትዮጵያ መከላከያ ጉዳይ። ብዙ ሰዎች እንደምታውቁት ይታቹኛል ለምን ሶፍት ሆናለ። ምክንያቱም the only entity ኢትዮጵያ ውስጥ ህብረ ብሔራዊ የሆነ በአሁኑ ወቅት ሀገራዊ ቅርጽ ያለው ይሄ ኃይል ነው። ይሄ ኃይል ደግሞ ከቀን ወደ ቀን
እየተዳከመ ከቀን ወደ ቀን እየመነመነ ነው። አቅሙ እየመነመነ ነው ያለው። ቁጥሩ አይደለም ያልኩት አቅሙ ተቋማዊ አቅሙ እየተዳከመ ነው እየሄደ ያለው። ይሄንን ደግሞ እኔ ብቻ ብለው አይደለም። ይሄን እኮ መከላከያዎች በደንብ ይረዱታል። አይተን እንደው ጀነራሎቹ እየወጡ አሁን አስፈራርታቸው ዝም አስባሏቸው መሰለኝ ግምገማ ባደረጉ ቁጥር ከላይ ባለው የሚሊተሪ ካውንስልም ሆነ አሁን አክቹአሊ ሰሞኑን አይ ቲንክ ስብሰባ ላይ ነው ያሉት ሆፕፉሊ they will come up with something በተለይ ሚድ ራንኪንግ አመራር ላይ በማዕከላዊ አመራር ከሻለቃ አንስቶ እስከ ብርጌዲየር ደረጃ ባሉ ሰዎች አመራሮች መካከል በግልጽ የሚነገር እኮ የመከላከያው መዳከም የአንድ ሀገር መከላከያ የሀገር ህልውና የመጨረሻው ምሽግ ነው። ይሄ ምሽግ እየተናደ ነው። ይሄ ምሽግ ከተናደ ደግሞ ሀገር ተስፋ አይኖራትም። መልካም እንግዲህ የበርካታ ነገሮችን አንስተናል። ከመከላከያ ጋር በተገናኘ አንድ ነገር ላንሳ። አንተም ባነሳው ምናልባትም ህብረ ብሔራዊ ሆኖ ምናልባትም በዛች ሀገር ውስጥ በርካታ ሰዎች መከላከያን ቢፈርስም ጣጣ የለብንም እንደውም ወንጀለኛ ሰራዊት ነው እርግጥ ነው ለህዝብ የሚያስቡ አመራሮች የሉበትም ማለት አይደለም። ግን ሙሉ በሙሉ መከላከያውን የሚያዙ ሰዎች በጦር የተቀዩ ናቸው። መከላከያው እየተዋጋ ያለው አሁን ስማቸው ሲጠራ ከነበረው ከወይሌ ጋርም ከፋኖ ጋርም ከሌሎቹ ጋርም ሲዋጋ የነበረው ለስርዓት እንጂ ህገ መንግስትን ለማስከበር አይደለም። አሁንም እየተዋጋ ያለው ለዛ ነው። የመከላከያ ትልቁ ኃላፊነት ሀገርንና ህገ መንግስታዊ ስርዓትን ማስጠበቅ ነው። ላዛ ደግሞ እየተዋጋ ያለው ከሀገሪቱ ህዝብ ጋር ነው። የሀገሪቱ ህዝብ ጋር የሚዋጋ መከላከያ የደከመ ነው የሚሉ ሰዎች አሉ። የኔ ጥያቄ ይሄንንም እንደ ጥያቄ ያዝልኝና በዚህ ደረጃ ሀገሪቱን እንደ ሰንሰለት ወይ ደግሞ ሀገሪቱ ከመበተን ታድጓል ወይ ደግሞ እዛች ቦታ ብቻ ነው የቀረችው ብሎ የሚያስቡ ሰዎች አሉ። ሰንሰለቱ ነው ሀገሪቱን አንድ ላይ ትንሽም ቢሆን አያይዞ ያለው ያ ተቋም አንዱ እሱ ብቻ ነው ብሎ የሚያስቡ ሰዎች አሉ። ይሄ ተቋም በዚህ ደረጃ መሄድ ከሆነ ቀጣይ የሀገሪቱ ዕጣ ፈንታ ምን ሊሆን ይችላል? ያንተ ፖለቲካዊ እይታ ምንድነው በዚህ ጉዳይ ላይ? ሎክ ቅድም እንዳልኩህ የመጨረሻው ምሽግ የሚባለው ለዚህ ነው። የጀርባ አጥንት ነው ለአንድ ሀገር የሴኩሪቲ ሴክተሩ በተለይ ደግሞ ጦሩ ማለት ነው። ይሄ ጦር ደግሞ እንደ ተቋም እየተሸረሸረ እየሄደ ነው ያለው። አገን ቁጥሩን አይደለም ያልኩት እስከ 500,000 አለን የሚሉት ሊሆን ይችላል። ኢንፋክት 1 ሚሊዮን ወታደርም ሊኖረው ይችላል። ቀላል ነው ሞቢላይዝ ማድረግ። ትልቁ ቻሌንጅ ተቋም ሶፍትዌር እና ሃርድዌር አለ። ወታደሩ ሃርድዌር ነው። ወታደርና ትጥቅ ሃርድዌር ነው። ሶፍትዌሩ ኢንዶክትሪኔሽኑ ነው። የዛሬ ኢትዮጵያ መከላከያ ለምን ነው የሚዋጋው? በተለይ ደግሞ መከላከያ ሲመሰረት አላማው ፕራይመሪሊ ከውጪ የሚመጣ ጥቃትን ለመከላከል ነው። ሀገርን ከአደጋ ለመከላከል ከውስጥ ደግሞ ከሎካል ሴኩሪቲ ከኖርማል ሴኩሪቲ ኃይሉ የወጣ ቻሌንጅ ሲመጣ ነው ኢንተርቪን የሚያደርገው። አሁን ዛሬ ያለው መከላከያ ግን ፕራክቲካሊ ኦሮሚያና አማራ ክልሎችን የሚያስተዳድረው መከላከያ ነው። በነገራችን ላይ ትግራይንም እኮ እያስተዳደረ ያለው የመከላከያ ጀነራሎች ናቸው። የኢትዮጵያ መከላከያ ኃይል የዛሬ 7 ዓመት በፊት የነበረው የኢትዮጵያ መከላከያ ኃይል ፕራክቲካሊ የጸጥታን፣ የአስተዳደራዊን፣ የእርዳታ መከፋፈልን፣ የናሽናልን ስራን እየሰራ ነው ያለው ኢትዮጵያ ውስጥ። ትግራይ ውስጥ ቲዲኤፍ በለው እንጂ እነሱም መከላከያዎች ናቸው። አማራ ውስጥ፣ ኦሮሚያ ውስጥ ሶስቱ ክልሎች የሀገሪቷ 2/3 በላይ ናቸው። በቆዳ ስፋትም በህዝብ ብዛት መከላከያ ለዚህ የተደራጀ ተቋም አይደለም። መከላከያ የድጋፍ ስራ ነበር ለአስተዳደራዊም ሆነ ለሎካል ሴኩሪቲ ከአቅማቸው በላይ ሲሆን በተፈጥሯዊና ሰው ሰራሽ አደጋ ሲፈጠር ሰው ሰራሽ ማለት ለምሳሌ ከአቅም በላይ ሆነ አመጽ ሲፈጠር ለሾርት ታይም ይመጣል። ሰው ሰራሽ ጎርፍ ሌሎች ነገሮች ሲመጡ አሁን ግን
for last 5-6 years ጦሩ ከህዝብ ውስጥ ገብቶ መጋጨቱ ብቻ አይደለም፣ ማለቂያ የሌለው ጦርነት ውስጥ ነው። ኦሮሚያ ውስጥ ለ6 ዓመት፣ አማራ ውስጥ ላለፉት 2 ዓመታት 20 ወራት ያ ትግራይ ውስጥ አሁንም ኖ ፒስ አይነት ሁኔታ ነው ያለው፣ ግን ስቲል ስታንድ ባይ ያለበት ሁኔታ ነው ያለው። ይሄ የተቋሙን አቅም አንደኛ ተቋሙን በጣም ቢዚ አድርጎታል፣ ሸክም አብዝቶበታል። ይሄንን ሸክም ተሸክሞ ለመሄድ ቅድም እንዳልኩ ሃርድዌሩን ብቻ ነው የተጠቀመ ያለው። ምክንያቱም የፖለቲካ ስትራቴጂ እየሰጠው አይደለም፣ የፖለቲካ አመራር እየሰጠው አይደለም። የፖለቲካ አቅጣጫ የለም፣ ስትራቴጂ የለም። ስትራቴጂ ቅድም እንዳልኩ ፖለቲካዊ፣ ኢኮኖሚያዊ፣ የሴኩሪቲ ስትራቴጂ መኖር መቻል አለበት። ኢትዮጵያ አሁን ባለፉት 6-7 ዓመታት የናሽናል ሴኩሪቲ ስትራቴጂ እንኳን የላትም። የተጻፈ የናሽናል ሴኩሪቲ ስትራቴጂ የለም። አይ ሪሜምበር አንድ ጊዜ አብይ አንድ መለጽ የጻፋት ነበረች፣ የቤታዊ ዲሞክራሲና የሰራዊቱ ግንባታ መጽሐፍ አለች። ድሮ ነው ያነበብኳት፣ ይዞ መጣ አንድ ቀንና ይሄ ሀገር አፍራሽ ዶክመንት ነው፣ ይሄ ዶክመንት ነው የዚህ ሀገር ችግር መቀደድ አለበት ሲል፣ ቆይ ከመቅደድ በፊት በሌላ ነገር እንተካው እና አንብበውና በደንብ ከውስጡ መወሰድ ያለበትን ወስደን ገንቢ የሆነው ወስደን አፍራሽ የሆነውን ከውስጡ ጥለን አዲስ የመከላከያ ግንባታ ሰነድ ይዘጋጅ። ከዛ በኋላ ይሄኛው መግደል ይቻላል። ከመግደል ራሱ ለታሪክ ከመድ ሸልፍ ላይ ማስቀመጥ ይቻላል አልኩት። ሶ without any political strategy, without proper economic strategy እየተደረጉ ያሉ እነኚህ ማብቂያ የሌላቸው ጦርነቶች መከላከያው ላይ ከፍተኛ ጫና አጥተዋል። ይሄ መከላከያ ቢፈርስ ደንታችን አይደለም የሚሉት ኃይሎች they have to be very serious። ምክንያቱም አንድ ነገር ማፍረስ ቀላል ነው፣ መገንባት ከባድ ነው። እነመለስ ኢህአዴግ አንድ ካሳሩ ስህተት ውስጥ ትልቁ የደርግ ያሉትን ወታደር ሙሉ በሙሉ ማፍረሳቸው ነበር። እነሱ እንግዲህ በቂ ህብረ ብሔራዊ በተወሰነ ደረጃ ቢሆን ህብረ ብሔራዊ ያስመሰሉት ኢህአዴግ ጦር የሚል ይዘው ነው የመጡት። እነሱ ራሱ ያን ቫኪዩም በቀላል ሊሞሉት አልቻሉም። ኢንስቲትዩሽናል ሚሞሪ ሎስ ነው የፈጠረው፣ በተለይ በአየር ኃይል። አሁን አብይ ሁሌ ስለ አየር ኃይል ኢህአዴግ አየር ኃይል አልነበረውም እኛ በአዲስ ሰራ ነው ይላል። ፓርትሊ ተስትሩ። ምክንያቱም እንደዚህ ስፔሻላይዜሽኖች አሉ፣ ተቋማዊ ስፔሻላይዜሽኖች አሉ። ይሄ የኢትዮጵያ መከላከያ ከምኒልክ ጊዜ ጀምሮ ስታንዳርድ አርሚ ስታንዲንግ አርሚ የተጀመረው ከምኒልክ ጀምሮ ነው የመጣው። ከዛ ጋር ተያይዞ እየተገነቡ የመጡ በምኒልክ ጊዜም በኃይለ ሥላሴ ጊዜም በደርግ ጊዜም በኢህአዴግ ጊዜም አሁንም ያለው ጦር ችግር አለው። አዎ ችግር አለው። ወንጀሎች ይፈጽማል። አዎ ለውጥ ስታመጣ ለዛ ነው እኔ ኢቭን በወጣትነት ዘመኔም በሪቮሉሽን ወይም ደግሞ ስር ነቀል ለውጥ አብዮታዊ ለውጥን ማልደግፍበትና ጥገናዊ ለውጥ ያስፈልጋል ብለው ነገሮችን ሙሉ በሙሉ አፈርሰን እንሄድ ማለት ስትንደው አብረህ የምታጣው ነገር አለ። በአዲስ ለመተካት ደግሞ ስመጣ ገና ከዜሮ የምትጀምራቸው በተለይ አሁን ፖለቲካ ፓርቲ ብታፈስ ችግር የለውም፣ አዲስ ትመሰርታለህ፣ ብዙ ምን የለውም። ወታደራዊ ተቋሞች ግን የሴኩሪቲ ተቋሞች በጣም አስቸጋሪ ነው። አንድ ከዚህ ጋር